የወራቤ ዩኒቨርሲቲ ከተመሰረተ ጥቂት ዓመታት ቢሆንም በመማር ማስተማር በምርምርና ማህበረሰብ አገልግሎት እንዲሁም በቴክኖሎጂና ፈጠራ ዘርፍ አያሌ ተግባራትን አከናውነዋል። የዩኒቨርሲቲው ፕሬዝዳንት ዶክተር ኢንጂነር ቶፊቅ ጀማል ዩኒቨርሲቲው ምርምር ለዘላቂ ልማትና ማህበረሰብ ለውጥ በሚል መሪ ቃል ለሶስተኛ ጊዜ ባሰናዳው በዚህ ዓመታዊ የምርምር ኮንፈረንስ 23 የሀገር ውስጥና የተለያዩ ሀገራት ከፍተኛ የትምህርት ተቋማት የተውጣጡ ምሁራኖች የተሳተፉበት ኮንፈረንስ ነው ብለዋል። የሚቀርቡት ጥናቶች 40 ናቸው። ግን ለኛ እናቅርብ ብሎ ያቀረቡት ወደ 417 የጥናት ውጤቶች አሉ። ሁሉንም ማቅረብ ስለማንችል መርጠን ነው ያመጣ ነው። ከዛው ውስጥ ከ23 ዩኒቨርሲቲ የሚሳተፉ መምህራኖች አሉ። ከነዚህ ውስጥ 5-6 የሚሆኑት ውጭ ሀገር ናቸው። ስዊድን አለ፣ ሲንጋፖር አለ፣ ፊሊፒንስ አለ። እንደዚህ ኮንፈረንሱ መድረኩ በጣም ወሳኝ ነው። አንደኛ ዕውቀት ለመለዋወጥ ያገለግላል። ሁለተኛ እርስ በርስ ለመተዋወቅ፣ ሶስተኛ ደግሞ ለወደፊቱ በጋራ መስራትም እድሉን ያመቻቻል ብዬ አስባለሁ። ዩኒቨርሲቲው ከዚህ ቀደም ያካሄዳቸው የምርምር ስራዎች በማህበረሰቡ ዘንድ ለውጥና እድገት እንዲመዘገብ ትልቅ አስተዋጽኦ ያበረከቱ ናቸው ብለዋል። ለምሳሌ እንደ አኒማል ብሪዲንግ ላይ፣ ግብርና ላይ ወርደን በምርምር ያገኘናቸው ውጤቶች ወርደን ለማህበረሰቡ የመስጠት ስራዎችን ሰርተናል። በዚህም ከፍተኛ ውጤት አምጥተናል ብዬ አስባለሁ። ምርምር ደግሞ አሁን ያደጉ ሀገሮች ያደጉት ከዩኒቨርሲቲ በሚወጡ የምርምር ውጤቶች ነው ያደጉት። እኛ ሀገር ያልተለመደም ነበር። አሁን ግን እንደ አዲስ ዩኒቨርሲቲ የማለማመድ ስራዎችን እየሰራን እንገኛለን። ዶክተር ኢንጂነር ቶፊቅ እንደገለጹት ዩኒቨርሲቲው ከክልሉ የተለያዩ ቢሮዎች ከስልጤ ዞን፣ ከሃላባ ዞን እንዲሁም ከአጎራባች ክልሎች ጋርም በጋራ ይሰራል ብለዋል። የወራቤ ዩኒቨርሲቲ ለነባር ሀገር በቀል ዕውቀትም ትኩረት ሰጥቶ እየሰራ ስለመሆኑ እንዲሁ ምንም ሳይጨመርበት ሀገር ወደፊት የሚያራምዱ ሀገር በቀል ዕውቀቶች አሉ። ግን የነበረብን ችግር እነሱን የመጠቀም ችግር አለብን። አሁን ትምህርት ሚኒስቴርም ትኩረት ሰጥቶት ሀገር በቀል ዕውቀት ላይ ትኩረት ሰጥቶት በኬፒአይ ደረጃ አስቀምጦት እየሰራ ነው ያለንበት ሁኔታ ነው ያለውና ለምሳሌ እንደ ስልጤ ዞን ሴራ ይባል ዕውቀት አለ። የኮንፍሊክት ሪዞሉሽን ዕውቀት ነው። እዛ ላይ እየሰራን እንገኛለን። በርካታ ችግሮችን እንደ ሀገር ሶልቭ ያደረገ ስለሆነ ማለት ነው። እንደዚህ አይነት በርካታ የሆኑ ሀገር በቀል ዕውቀቶች አሉ። እንደ ዩኒቨርሲቲ ወስደን እየሰራንበት ያለንበት ሁኔታ ነው ያለው እና በቅርብ ጊዜ እውነቱን ለመናገር ውጤት እናመጣለን ብዬ አስባለሁ። የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የማህበራዊ ክላስተር አስተባባሪ የክልሉ ትምህርት ቢሮ ኃላፊ አቶ አንተነህ ፈቃዱ ኢትዮጵያ በአጭር ዓመታት ውስጥ ከበለጸጉ ሀገራት ተርታ ለመሰለፍ ዩኒቨርሲቲዎች የድርሻቸውን እንዲወጡ ነው ያሳሰቡት። ዩኒቨርሲቲዎች ዕውቀት በማበንጨት በማበልጸግ በኢኖቬሽን ትልቅ ኃላፊነት ይጠበቅባቸዋል ማለት ነው። አገራችን አሁን በተለይ በዓለም ደረጃ የአገራት ውድድር በቴክኖሎጂ ነው። የአገራት የኢኮኖሚ ውድድር በኢኖቬሽን ነው። ቴክኖሎጂና ኢኖቬሽንን መሰረት ሳያደርግ ትልቅ ኢኮኖሚ የፈጠረ አገር የለምና የእናንተ ኃላፊነት እጅግ ትልቅ መሆኑን በዚህ አጋጣሚ ለመግለጽ እፈልጋለሁ። ክልሉ የምርምርና የቴክኖሎጂ ማዕከል ለማድረግ በክልሉ ካሉ ከፍተኛ የትምህርት ተቋማት ጋር በቅንጅት እየተሰራ ነው ብለዋል። እነዚህ ዩኒቨርሲቲዎች የሁለተኛ ደረጃ ትምህርት ቤት ተማሪዎችንና መምህራንን አቅም የማሳደግ ስራም እየሰሩ ናቸው ብለዋል። ከወራቤ ዩኒቨርሲቲ ጋር ከዋቸሞ ዩኒቨርሲቲና ከወልቂጤ ዩኒቨርሲቲ ጋር ተባብረን በተለይ የሁለተኛ ደረጃ የትምህርት ቤት አመራሮችንና የመምህራንን አቅም በተከታታይ ገንብተናል በጋራ። በዚህም ተጨባጭ ለውጦች በአጭር ጊዜም እየታየ ነው ያለው። ከዛ ባሻገር በተለይ ተማሪዎች መጠነ ማለፍ ዝቅተኛ ስለሆነ ወደ ዩኒቨርሲቲ የሚገቡት ይህንንም ለማሻሻል ከሶስቱ ዩኒቨርሲቲዎች ጋር ቱቶሪያል ዊኬንድ ቱቶሪያል እየሰጠን ያለነው። የወራቤ ዩኒቨርሲቲ የአካዳሚክ የምርምር የቴክኖሎጂ ሽግግርና የማህበረሰብ አገልግሎት ምክትል ፕሬዝዳንት ረዳት ፕሮፌሰር አንዋር አህመድ ከ40 በላይ የሁለተኛ ደረጃ ትምህርት ቤቶችን የክለሳ ትምህርት በመስጠት በዘርፉ ተጨባጭ ለውጥ እንዲመጣ እየተሰራ ነው ብለዋል። እነዚህ ትምህርት ቤቶች ስልጤ ዞን ላይ የሚገኙ ሁለተኛ ደረጃ ትምህርት ቤቶች፣ አላባ ዞን ላይና ማረቆ ልዩ ወረዳ ላይ የሚገኙ ትምህርት ቤቶች ከ40 በላይ ትምህርት ቤቶች ላይ ቱቶሪያል እየሰጠን እንገኛለን። የዘንድሮው ከአምናው በጣም የተቀናጀ ስለሆነ ከአምናው ደግሞ የበለጠ ክልሉ የማሳለፍ ምጣኔ ይኖረዋል ብለን እናስባለን እና ይሄ የዩኒቨርሲቲው አንዱ ትልቅ ሮል ነው ብለን ነው የምንወስደው።